ያብ ስራና ልዑል ግን እኔ እሰራልሃለሁ አሳያለሁ ይባባላሉ። በመካከል ግን ማን ነው እየተጎዳ ያለው? ለችግሩ ሰለባ እየሆነች ያለችው ሄሉ ነች። ለምን በየጊዜው እያለቀሰች ነው? ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እና ያብ ስራና ልዑል ቀጥ ብላችሁ እውነቱን ማስረዳት ይጠበቅባችኋል። ለሄሉ ማለት ነው። እንደዚህ እየተጎዳች ከማየት ይልቅ ማስረዳት፣ በደንብ አረጋግታችሁ እውነቱን እንድታምን የትኛው ጋር ነው ያለው እውነቱ የሚለውን ነገር በደንብ አይኗን ገልጣ እንድታይ አድርጉ እንጂ በየጊዜው እንደዚህ ማልቀስ ተገቢ ነው? ሄሉኔ እንደዛ ስትንከባለል መሬት ላይ ውስጤ ከሚቃጠለው ይልቅ የመሬቱ አይጎዳኝም ስትል አንጀቴን የበላችሁ። በቃ እንባዋ ሲፈስ በየጊዜው ነው እንባ የሚፈሰው የሄሉ እና ሌላው የማደንቃት ይህን ያክል በድጋሚ ጎድተዋት እንኳ ማለት ነው የምር ድጋሚ የማፍቀር ልብ አላት። ስታፈቀር ደግሞ በቃ ሙሉ ልቧን ነው ስጥት የምታደርገው። መጠራጠር የሚባል ነገር እንኳን የለባትም። በእርግጥ በፍቅር ላይ ምንም ጥርጣሬ መኖሩ ልክ ነው ብዬ አላምንም። ግን ሄዱ ደግሞ በቃ እንዴት ነው ሙሉ ልቧን ሰጥታ ነው የምታፈቅራቸው እና ያኔ የሆነ ነገር ሲፈጠር የምትሰበረው በዛው ልክ ነው፣ በሰጠችው ልክ ትሰበራለች። እና አሁን ላይ ደግሞ በቃ ሄሉ በጣም ልፍስፍስ ሆናለች። በጣም ደካማ ነው የሆነችው። እኔ እንጃ ብዙ በተደጋጋሚ ከማልቀሷ ከመጎዳቷ አንጻር ይመስለኛል እንደዚህ ለትንሽ ነገር በቃ ስስት የምትለው እና አሁን ጭንቀቱ ራሱ በጣም እየጎዳት ነው። ይሄዳል ወይ ጥሎኝ ይሄድ ይሆን ወይ ምን ይፈጠር ይሆን የሚለው በጣም ስስ አድርጓታል። እና ሌላው ደግሞ በጣም ያናደደኝ ነገር በጥፊ ስትመታት ዝም ማለቷ። አይ ሄሉ ግን መቼ ነው የምትነቃው? ከምር በጣም እኮ ነው የምታበሳጨው አንዳንዴ ማለት ነው። ይሄ ነገር ከእንዳልክ ጀምሮ ታስታውሳላችሁ አይደል? ያኔ እንደዛ እየመጡ በጥፊ ሲልሷት ዝም የምትለው ነገር ማለት ነው። ሄሉ ግን ምንድን ነው ችግርሽ? እኔ አሁን ለሄሉ ጥያቄ ምሬን እኮ ነው ማለት አንዳንድ በዝምታ የምታልፏቸው ነገሮች ኦፍኮርስ ሊኖሩ ይችላሉ፣ ነገርን ላለማባባስ። ግን ደግሞ እንደዚህ እግር ረግጦ ነው ይሄ በላያችሁ ላይ ሊረማመድ የመጣን ሰው ዝም ማለት ተገቢ ነው ብዬ አላስብም። ነው ወይስ ቀኝን ሲመታ ግራህን ድገመው የሚለውን ቃል ለማክበር ፈልገሽ ነው ሄሉ በጥፊ ስትመታሽ ዝም የምትያት? እቺ ተረማምዳ እኮ ነው የመታች። መለሰሽ በጥፊ አታዞሪያትም እንዴ? ጉድ እኮ ነው። አንቺም እጅ እሷም እጅ ነው ያለሽ። ወይ ደግሞ መመለስ የማትች ከሆነ መጋፈጥ አስፈላጊ አይደለም። የምሬን ነው። ሳትነኪያት ነው የነካችሽ አይደለ? በነካችሽ ልክ መመለስ አለብሽ፣ ግዴታ ነው በጥፊ ማዞር። ወይኔ እኔ እንጃ። ሲቀጥል ደግሞ ልዑል ውሸቱን ነው ሄሉን ስለሚያፈቅራት ነው እንደዚህ የሚሆነው እያላችሁ ነው። እና ታዲያ የሚያፈቅር ሰው በዚህ ያክል የሚያፈቅረውን ሰው ሲጎዳ ማየት ይፈልጋል እንዴ? ምን አይነት ነገር ነው እናንተ የምታስቡት? የፈለገ ነገር ቢሆን ከኋላው ያሁኑ ማለት አሁን ብትቆይ ሄሉ በዚህ ደረጃ ብትቆይ በጣም እየተግባቡ ወደ ትዳር ደረጃም ሊደረስ ይችላል። ያኔ ከምትጎዳው ያሁኑ ይሻላል ብሎ ነው እንደዚህ እያደረገ ያለው። የሆነ እውነት ሳይኖረው በዚህ ያክል ደረጃ ልዑል ሊራመድ አይችልም። ሲቀጥል የሚያፈቅራት ከሆነ በዚህ ደረጃ ሊጎዳት አይፈልግም። በዚህ ደረጃ አታልሏት፣ ሸውዷት ለሱ ሊያደርጋት አይፈልግም። ይሄንንም ማሰብ አለባችሁ። እና ማለት እንደዚህ ከያብ ጋር በጣም እየተፋቀረች እየተዋደደች ከሷ ለይቶ ለሱ ሲያደርጋት ሄሉስ የምትስማማ ይመስላችኋል? ምን አይነት ነገር ነው? በጣም እኮ ነው የምታቄመው፣ በጣም እኮ ነው የምትቀየመው እንጂ ምንም የፍቅር ፊት ልትሰጠው አችልም ለልዑል። ልዑል የሆነ ነገር ቢኖረው ነው ወይ ደግሞ የኔ አስተሳሰብ እንደሆነ ታውቃላችሁ። እቺ ልጅ ከያብ ጋር ጨርሳ መታ ማለት ያብ እንደማይፈልጋት ነግሯት ምናምን ነገር ግን ለልዑል የሆነ ያታለለችው ነገር አለ ብዬ እያሰብኩ ነው። እውነት አስመስላ እኔ እና እሱ አልጨረስንም ገና እንፋቀራለን ምናምን ብለው ያብ አምኗት ነው ያመጣት ብዬ እያሰብኩ ነው እንጂ ያብ በፍጹም ሄሉን ሊጎዳት አይችልም። የሆነ ውሸት ጨማምራ ነግራው ከሆነ ያችኛዋ ልጅ ማለት ነው እንግዲህ ማለት በመካከላችን የመጣሽው አንቺ ነሽ እያለቻት ነበረ። እቺ ልጅ ውሸቷ መሆኑን የሚያሳውቀው ሄሉ በመካከላቸው አልመጣችም። ልጁ ነው የመጣባት አይደለም። የትም ቆይታ የመጣችው እሷ ነች። ቀለበት ከተደረገ በኋላ አገረሸባት፣ ፈላባት፣ መጣች ተመልሳ። የኔ ነው አባባ ትላለች። አቦ አንባባሽ እና ሄሉ ሂዳ የሰውን ባል አልቀማችም። ልጅቷ ነው የመጣችባት። ሲቀጥል ደግሞ መጨረሻ ላይ እንግዲህ አይታችሁ ከሆነ ያብ ተብዬው ያብ ራሱን በጣም ነው የሚያጠራጥረኝ። ማለት ካሜራ መኖሩን ረሳውና እቅፍ ሊያደርጋት ፈልጎ ዞር ሲል ካሜራው አለ፣ ከዛ እጁን ለቀቅ አደረገው። ይሄንስ እንዴት ታዩታላችሁ?
ጠርጥር የጠረጠረ ተመነጠረ ይባላል እና መጠርጠሩ አይከፋም። ከምር ይሄ ልጅ እችን ልጅ ያፈቅራታል። አሁንም ቢሆን ለእሷ ያለው አስተቃቀፍ ምናምን እኔ ልይት እያለብኝ ነው ማለት ነው ከምር። ሲቀጥል ደግሞ የሆነ ቆፍጠን ብሎ አይደለም የሚናገረው። እንደዚህ ያልኩሽ አይደለ እንደዚህ ያልኩሽ አይደለ። በስነ ስርዓት ቆፍጠን ብሎ መናገር ካለብህ ተናገር። ሄሉ በዚህ ያክል ደረጃ እንድታምናህ አድርጋት። በቃ ከልጅቷ ጨርሰ ከሆነ ግዴታ ነው ሄሉን ማሳመን። በቃ እኔ አንቺ ነኝ ከዚህ በኋላ ከልጅቷ ጋር ምንም የለብንም ብለህ እኮ ልጅቷ እንድታምን ማድረግ አለብህ አይደል እንዴ? እንደዚህ ልፍስፍስ ፊት እያሳዩ ሄሉን አታስለቅሷት በእናታችሁ። የምር በጣም ስታለቅስ እኔ የራሴ ሁላ ነው የሚዞረው። ከምሬን ነው።